አንዳንዴ እነዚህ አንቺ በመረጠሻችሁ ሰዎች ላትመረጭ ትችያለሽ። እሺ ግን ልጁ አሁን የት ሄደ? አላውቅም፣ ስደውል ይዘጋብኛል። ወይኔ ኪራ ተሰቃየኩ። ምሩ ይቻላል ክብ ናት። ዓለም ስትዞር አንቺ ማብረሻት ካልዞርሽ፣ ባላንስሽን ካልጠበቅሽ ፍቅር በሚባል መረብ ትጠመጃለሽ። ከዛ ደግሞ ለመላቀቅ በቃ በጣም ትልቅ ስቃይ ነው። ሲቀጥል ደግሞ አፍቅረሽ እንዳልተፈቀርሽ ማወቅ ምናምን ይሄ በታችኝነት ስሜት ይሰማሻል። ብቻ በጣም ከባድ ነው። አሁን ወደ ራሳችን ወሬ እየመጣን ነው መሰለኝ። ይሄ እኮ ወሬ አይደለም፣ ከገባሽማ ፍቅር ነው። ግን እኮ ናሆሜ ምሩዬ በቃ ፍቅርን እንሞክረው። እንግዲህ ሀሴት ወደ እነ ኪራ ቤት መጥታለች። ሀሴት ወደ ኪራ ጋር ለምን እንደመጣች እንዴት እንደመጣች ምንም የምታውቀው ነገር የለም፣ የአባቷን ትዕዛዝ ለማክበር እንጂ። ኪራም ሀሴት ትመጣለች ተብሎ ሄዶም ተቀብሏታል። ለምን እንደምትመጣም ለምን እንደመጣችም ምንም የሚያውቀው ታሪክ የለም። ሆኖም ግን ሀሴት የሻምበል ልጅና አብሮ አደጉ እንደሆነ ያውቃል። ግን ሀሴት ወደዚህ ቤት ለምን እንደመጣች ምክንያቱ ምን እንደሆነ የምታውቀው ጽናት ብቻ ናት። ጽናትም የአባቱን አደራ ተቀብላ ነገሮችን እያስተካከለች ነው። ጽናት በሀሴት መምጣት በጣም ተበሳጭታለች። ምክንያቱም ኪራን ልትቀማት እንደሆነ ፍቅሯን ልታሳጣት እንደሆነ ከወዲሁ ገብቷታል። ሆኖም ግን የራሷን ወደ ጎን ትታ የኪራ እናት ህመምን እያስታወሰች የእሳቸውን ህልምና እቅድ ለማሳካት ጉዞ ጀምራለች። እንግዲህ ሀሴት ቡና እንደማትወድ ተናግረዋል የኪራ አባት። እሷም እንዴት በማለትም ስጠይቅ አላርጂክ ናት ቡና አጠጣም ብለው መልሰውላታል። እሷም ኩሽና ገብታ እየተብሰለሰለች ነው። ነገ ኪራ እንዴት ሊሆን ነው? ኪራ እኮ ጨስጨስ ብሎ ቡና ካልጠጣ አይወድም በማለትም ብቻዋን እየተብሰለሰለች ነው። አልሆነዛ እንዴ በማለትም እንግዲህ እየቀናሽ ነው እንዴ በማለትም ከራሷ ጋር ሙግት ጀምራለች። በዚህ መሀልም ምህሩ መታ ምን ሆነሽ ነው ብላ ጠይቃታለች። አረ ምንም አልሆንኩም በማለትም ትመልስላታለች። እንግዲህ ምህሩም የሆነ ነገርማ ተፈጥሯል ምን ሆነሻል ብላ ትመልስላታለች። አይ እሷ ናታ ሀሴት ቡና አትወድም አላርጂክ ምናምን እያሉ ብላ እያሉ ነው ብላ እየተነጋገረች ትነግራታለች። ታዲያ አንቺ ምን ጨነቀሽ በማለትም እንዴ ነገ ኪራ ቡና ጭስ ከሌለው እኮ ቡና አይወድም በማለት ሳታስበው አፍርጠዋለች። ምህሩም እንዴ ጽናት ምን እያልሽ ነው? ምን እያወራሽ ነው? ስለ ነገ ስለምንድን ነው የምታወሪው ብላ ስጠይቃትም አይ በቃ ተይው ኩሽና ሄጄ ቡና ላፍላ በማለት ከኩሽና ወዴት እንደምትሄድ እንኳን አታውቀውም። ምህሩም እንዴ ልጅቷ ምን ሆናለች? ኩሽና ነው ያለ ነው ወይስ እኔ ነኝ የተሳሳትኩት? በማለትም ምህሩም ግራ አጋብታታለች። ጽናት አሁን ላይ ከራሷ ጋር ትንንቅ ጀምራለች። ምክንያቱም ኪራን አሳልፋ ልትሰጥ ነው። ሆኖም ግን የእናቱን አደራ የአባቱን አደራ ስለተቀበለች ምንም አማራጭ የላትም። እንግዲህ በዚህ በዛ እያለ ጽናት በጣም ፈታ ያለችና አስተዳደጓ ለቀቅ ያለ ይመስላል። የምታረጋቸው ነገሮች ሁሉ በነፃነት ነው። የምትለብሳቸው ልብሶች ሁሉ እንግዲያው በቁምጣ ሁሉን ነገር ለቀቅ አድርጋ ነው የምትመለከተው። እናም ደግሞ የሻምበል ልጅ ስለሆነች ይመስላል ነገሮቿን ሁሉ ከሀገር ግዴታ ጋር ነው የምታያይዘው። ስፖርት እየሰራችም ነው ከውጭ መጥቶ ምን ነው ብሏትም ጠይቋት ነበረ። ታውቃለህ ሰዎች ሲናደዱ ከሰው ጋር ይጣላሉ ምናምን እና እኔ ግን ከግድግዳ ጋር ነው የምጋጨው በማለት መልሳለታለች። እሱም በጣም ጥሩ ነው እንግዲህ በርቺ ብሎ የተለመደውን ቃል ጣል አድርጓል። በነገራችን ላይ ናሆም ስለዚች ልጅ በጣም ግራ ገብቶታል። ይህ ነገረ ስራዋ ሁሉ ነገሯ ግራ እያጋባው ነው። በዚህም በተቃራኒ የጽናት ነገር ሁሉም ግራ ገብቷቸዋል። ጽናት በኪራ ላይ እንደተቀየረች ነው የሚያውቁት። ኪራ ደግሞ ጽናት እንደተቀየረችበት ነው እንጂ የሚያውቀው ጽናትም ደግሞ ኪራ ተቀይሮብኛል እያለች ነው። በጣም ግራ ተገብተዋል ምህሩና ናሆም። ምክንያቱም ኪራ ጽናት ተቀየረችብኝ፣ ጽናት ደግሞ ኪራ ተቀየረብኝ እያሉ ግራ ጋብቷቸዋል። ምህሩ ምን ማድረግ እንችላለን ምን እናድርግ እያለች ነው። ምህሩ ተይ
በቃ ከዚህ በፊት አንድ ላይ እንዲሆኑ ብዙ ጥረናል፣ ብዙ ሞክረናል። አሁን ግን ገፍተን መሄድ የለብንም፣ ራሳቸው የጨርሱ በማለት ናሆም ለራሳቸውን ተው ብሏል። ናሆምና ምህሩ የራሳቸውን ነገር እያወሩ እያለ ድንገት ሊሳሳሙ ሲሉ ሀሴት ትገባለች። እነሱም ደንግጠው ተነስተዋል። እንግዲህ ሀሴት ነገሮችን ሁሉ በፊት ለፊት ነው የምታደርገው፣ ድብቅ አታውቅም፣ ወደኋላ የለም። እናም ሁሉም ተደናግጠው ተነስተው ጥለዋት ወጥተዋል። እዚህ ቤት ምን እየተፈጠረ ነው? እኔ ስመጣ ሁሉም ተደናግጠው ይወጣሉ በማለትም ግራ ተጋብታለች። እንግዲህ ጽናትም በአንድ ጎንም ኪራ እያራቀችው ይገኛል። ድንገት በጠዋት ኪራ ወደ ኪችን ገብቶ ጽናትዬ እንዴት አደርሽ ብሎ ሲላት እንዴት አደርክ ኪራዬ ብላ መልሳለታለች። ከዛም ወይኔ ከስንት ጊዜ በኋላ ይሄንን ቃል ጠራሽኝ በማለትም ይመልስላታል። እሷም ሳታስበው ነበርና ያ ነገር ያመለጣት አይ ያፎለምታ ነው በማለትም ትመልስለታለች። እናም ወደ ተለመደው ባህሪዋ ተመልሳለች። እሱም ግራ ተጋብቷል። ግን ምን እየሆንሽ ነው? ምን እየተፈጠረ ነው? ለምንድን ነው የማትነግረኝ? ምንድን ያጠፋሁት ነገር ብሎ አሁንም እየጠየቃት ነው። እሷም የባለፈውን ታሪክ እያነሳች እየወቀሰችው ነው። ምን አዲስ ነገር አለ? አዲስ ሰው ሲመጣ በለጠፍ ትወዳለ በማለትም ከሀሴት ጋር እየጠረጠረችው እንዳስመሰለች እየገለጸች ነው። እሱም እባክሽ በቃሽ፣ ሰበላ ባለፈው እንርሳው እንቶ ተባብለን አዲስ ምዕራፍ ጀምረናል በማለትም እየነገራት ነው። ምን ነው አዲሷ እንግዳ እንዳሰማብክ ነው እንደደፈርከኝ በፍቅረኛ ምክንያት ልጄን እንዳጣው በማለትም ወቀሳውን ቀጥላለች። ይህን እያደረገች ያለችው እሱን ሀሴት ጋር ለአንድ ላይ ለማድረግ ሀስባ ነው። ምክንያቱም የአባቱ የሰጧት ትልቅ ኃላፊነት ነው። አባቱ የተነገሯት ሚስጥር ከእሷ ውጪ ማንም ሰው አያውቅም። ይህም ደግሞ ለእሷ ትልቅ ሸክም ሆኖባታል። እንዴት ራስ ወዳድናለሁ፣ እንዴት ስለ ፍቅር ብዬ የእሱን እናት እቅድ አሰናክላለሁ፣ ህልማቸው ማሳካት አለብኝ በማለትም ኪራን እያረቀች ይገኛል። ኪራም እባክሽ ጽናት እጄን እንዳታሳስችው እያላት ነው። እሷም ምንድን ነው አዲስ ነገር አይደለም አድርገው እያለችው ሳለ በድንገት በንዴት በጥፊ ይመታታል። በጥፊ ሲመታትም ደንግጦ ጥሏትም ከቤት ብን ብሎ ወጥቷል። ናሆምና ምህሩ ሳሎን ቁጭ ብለው እያለ እሷ ወደ ሳሎን ስትሄድ ምግብ ላቅርብ ብላ ትላቸዋለች። እንዴ ኪራ እኮ ምግብ እናቅርብ ብሎ ነው የገባው፣ ኪራ የለም እንዴ ብሎ ይጠይቃታል። እሷም አረ የለም ተናዱ ወጥቷል በማለትም ቁጭ ትላለች። ነገሮች ግራ የገባቸው ምንድን የተፈጠረው ብሎ ጠየቋት። እሷም በቆመችበት እኔ አፈር ልብላ፣ እኔ ልደግጥልህ፣ ለካ አርቦ ነበር የመጣው በማለትም ብቻዋን እያወረች ትገኛለች። ናሆምና ምህሩም የእሷ ነገር ግራ ስለገባቸው ምንድን ነው እሱ ብቻሽን ታወሪ ጀመር እንዴ በማለትም ይቀሰቅሷታል። ከተኛችበትም ብንን ብላ ብርግግ ብላ ኪራ ወደዚህ አልመጣም እንዴ ብላ ትጠይቃቸዋለች። እኛም እናውቃለን ብለው መልስላታል። በቃ ተናዶን የወጣው በማለትም ሳይበላ መሄዱ በጣም ውስጧን ቆጭቷታል። በውስጧንም እየጸጸታት ይገኛል። ምን እንደተፈጠረ እንዲነግሯትም ጠይቀዋታል። እሷ ግን ነገሮችን እያደባበሰች እያለፈች ነው። ምህሩም በተደጋጋሚ እባክሽ የሆንሽውን ነገር ንገሪኝ፣ ምንድነው የተፈጠረው? ለምንድን ነው እንደዚህ የምትሆኙ? በማለትም ጠይቃታለች። ጽናትም ምንም የተፈጠረ ነገር የለም በማለትም እየመለሰች ነው። ምክንያቱም ኪራንና ሀሴትን አንድ ላይ ለማድረግ የምትሞክረው ያው አባቱ የሰጧትን አደራ ተቀብላ እንደሆነ ለማንም መናገር አትፈልግም። ምክንያቱም የኪራ አባት ሲነግራት ሚስጥር ነው፣ ከአንቺ ውጭ ማንም ሰው የሚያውቅ የለም፣ ኪራ እንኳን አያውቅም ብለው አስጠንቅቀዋታል። ይህም ለጽናት ትልቅ ሸክም ሆነባታል። ጽናት በሀሴት ሁኔታ በጣም እየቀናች ነው። ኪራም በሀሴት ሁኔታ በጣም እየተናደደ ነው። ነገረ ስራ ሁሉ አስጠልቶታል። ታውቂያለሽ፣ ልክ እንደ ጎረምሳ ትከሻ የምታችኝ በማለትም እየነገራች ነበር ለጽናት። ጽናትም በቃ አምጣኔ ልውሰድላት በማለትም ምግብ ቤት ክፍሏ ሄዳ ምግብ ላምጣልሽ ብላ ስጠይቃት መኝታ ክቡር ነው፣ መኝታ ቤት ምግብ አይበላም በማለትም ትመልስላታለች። ሀሴት በሉ ደህና አደሩ፣ እኔ መተኛቴ ነው፣ ምግብ አያስፈልገኝ ብላ ጥላችሁ ሄዳለች። እርፍ ብሎ ኪራም አየሽ ጋሼን ስትይ የባሰ ከጋሼ በላይ መጣችልሽ በማለትም ሲላት በቆመበት ጥላው ሄዳለች። ኪራ የጽናት ነገር አሁንም ግራ እየገባው ነው። ምን እያሰበች ነው? ምን እየተፈጠረ ነው ብሎ ከራሱ ጋርም ትግል ጀምሯል። ጽናትም ምን እንደምታደርግ ግራ ገብቷታል።
በጣም ከባድ ነው። የሚያፈቅሩትን ሰው የሚወዱትን ሰው አሳልፎ መስጠት በጣም ከባድ ነው። ምክንያቱም የአደራ ነው፣ ትልቅ አደራ። ራስ ወዳድነት እንዳይሰማኝ ፍቅሬን ወደ ጎን ማድረጌ ምንድን ነው ጥፋቱ? በማለትም ራሷን ትግል ጀምራለች። ሰላም ጤና ይስጥልኝ። እንግዲህ ውዶችዬ አጠር አድርጌ የጽናትን ድራማ በዚህ መልኩ አቅርቤላችኋለሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልኝ። እንግዲህ እንደተለመደው ለቻናሌ አዲስ ሲሆናችሁ ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን አትርሱ። ኢትዮጵያ ሀገራችን ሰላም ያርግልን። አሜን።